ሰላም ጤና ይስጥልን ተመልካቾቻችን እንደምናላችሁ። አሁን የምንገኘው በጅማ ከተማ ነው። የጅማ ከተማ የመጣንበት ምክንያት የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤውን ለማድረግ ወደዚህ መጣለችና ይህንን በተመለከተ ዘገባ ወደ እናንተ ለማድረስ ኢቫንጀሊካል ሚዲያ ኔትወርክ ጅማ ከተማ ላይ ይገኛል። እንግዲህ በነገው ዕለት የጠቅላላ ጉባኤው ይደረጋል። ከዛ በፊት ግን ትላንት ወዲያ የስራ አስፈጻሚ ቦርድ አባላት ስብሰባና እንደዚሁም የጸሎት ጸሎት ሲያደርጉ ነበር። ይህንን በተመለከተ ማብራሪያ እንዲሰጡን አጠገቤ ፓስተር ታምራት ታሪኩ አብረውኝ ይገኛሉ። ፓስተር ታምራት ታሪኩ የኢትዮጵያ ገነት ቤተክርስቲያን ፕሬዝዳንት፣ እነዚህም ደግሞ የዚህ ኢቫንጀሊካል ሚዲያ ኔትወርክ ደግሞ የቦርድ ሰብሳቢ ናቸው። ፓስተር ታሪኩ እንግዲህ ለመሆን እንደገና ደግሞ እዚህ ጅማ ከተማ ስለተገናኘ በጣም አመሰግናለሁ። እኔም እጅግ በጣም ነው የማመሰግነው። እንግዲህ ትላንት ወዲያ እዚህ ጅማ ከተማ ላይ ቆይታችኋል። ነገ ደግሞ ጠቅላላ ጉባኤ ይደረጋልና ሁለት ቀን ምን ነበር የነበራችሁ ቆይታ? እንደው ለተመልካቾቻችን አጠር አድርገው ቢገልጹ። በጣም ነው የማመሰግነው። እንግዲህ ላለፉት 2 ቀናት የስራ አስፈጻሚያችን በዚህ በጅማ ከተማ ከመላው ሀገሪቱ ነው ተሰብስቦ መጥቶ የከተመው እና እነዚህ 2 ቀናቶች እጅግ በጣም ደስ የሚሉ ጊዜያቶችን ያሳለፍነው። በተለያዩ አጀንዳዎች ላይ ለመወያየት እድል አግኝተናል። አልፎም ደግሞ ያለፈውን አመት የወንጌል ስራችን ምን እንደሚመስል እና አስተዳደራዊ እንቅስቃሴያችን ምን እንደሚመስል ያየንበትና የገመገምንበት ጊዜ ነበር። ዛሬ ደግሞ ቀኑን ሙሉ አጠቃላይ ስራ አስፈጻሚው በእግዚአብሔር ፊት በጾም እና በጸሎት ያሳለፍንበት ጊዜ ነበርና እጅግ በጣም ደስ የሚል ድባብ ነው የነበረው። ደከሞት አውቃለሁ። አሁን ቀኑ መሽቷል፣ ያው ለመተኛትም ጊዜው ደርሷልና ግን ምንም ቢሆን በዚህ በ2 ቀናት ውስጥ በጣም ወሳኝ የሆነ ነገር አደረግን የሚሉትን ነገር ቢነግሩንና ምናልባት ለተመልካች ቢደርስ የሚሉትን ነገር ካለ። እንደ ቤተ ክርስቲያን በጣም ወሳኝ ነገር ነው ብዬ ማምነውና አደረግን ብዬ ማምነው ነገር በእግዚአብሔር ፊት የምንጸልየውና የጸለይነው ጸሎት ትልቁ ነገር ነው ብዬ አምናለሁ። ከዚያም ባሻገር ደግሞ ብዙ ጊዜ ቤተ ክርስቲያን ስለ ተጠያቂነት ብዙ አይታሰብም እና ምንድነው ባለፈው አመት ምንድነው ያጠናቀቅነው የሰራናቸው ስራዎች ምንድናቸው ስንል ሞር ፎከሳችን ከወንጌል አንፃር የነበረንን ነገር ተጠያቂነትም አንፃር ከተሰጠንም አደራ አንፃር ምን ነበር የፈጸምነው፣ እንዴት ነበር የሆነው ነገር የሚለውን ለማየት በጣም እድል ያገኘንበት ጊዜ ነበር። እንግዲህ የስራ አፈጻጸማችንን የገመገምንበት፣ የፋይናንስ እንቅስቃሴያችንን የገመገምንበት ጊዜ ነበር። ለሚቀጥሉት ደግሞ አመት የሚቀጥለውን እቅድ በይፋ የተነጋገርንበትና ስራ አስፈጻሚያችን ሙሉ ለሙሉ አይቶ አቅጣጫ የሰጠበት እንዲሁም ደግሞ ጸድቆ ወደ ስራ ለመግባት የተንደረደርንበት ጊዜ ስለነበረ እጅግ በጣም ደስ የሚል ጊዜና እያሳለፍን ያለ ነው። እሺ፣ በጣም ነው የማመሰግነው። እንግዲህ ነገ የጠቅላላ ጉባኤው ይጀምራል። እንግዶችም እየገቡ ነው ያሉትና ምናልባት እንግዳ አድርጋቸው የጋበዛችኋቸው የሌሎች ቤተክርስቲያኖች መሪዎች ካሉ ምናልባት ይነግሩ። ያ እንግዶቻችን ከተለያየ ቤተ እምነት መሪዎች ዛሬ ገብተዋል። እንግዲህ ነገ የኢትዮጵያ ገነት ቤተክርስቲያን ጠቅላላ ጉባኤን ስናካሄድ በጅማ ከተማ ላይ የኢትዮጵያ ገነት ቤተክርስቲያን ከተመሰረተችበት ከ76 ዓመት በኋላ ለመጀመሪያ ጊዜ ነው የሚካሄደው በጅማ ከተማ ማለት ነው። የተመሰረተችው እዚህ ጅማ ከተማ ነው? የተመሰረተችው ጅማ ከተማ ሳይሆን ከተመሰረተችበት ጊዜ ጀምሮ ጠቅላላ ጉባኤ በጅማ ከተማ ተከናውኖ አያውቅም እና ብዙ ጊዜ በአዲስ አበባና በሐዋሳ ነበር ሲሆን የቆየው። ዘንድሮ ለመጀመሪያ ጊዜ በጅማ ከተማ ይከናወናል ማለት ያ ብቻም አይደለም። ነገ በሚኖረን ጊዜ ላይ በጅማ ከተማ ደግሞ አንድ ትልቅ ህንጻ እናስመርቃለን ማለት ነው። እሱም አንዱ የዚህ የጠቅላላ ጉባኤው በሚገኝበት ቦታ ላይ ተጋባዥ እንግዶች ባሉበት የህንጻውን ምርቃት ከሀገር ውስጥም ከሀገር ውጭም የመጡ እንግዶች አሉን። እነሱ በተገኙበት ያንን ደግሞ እናስመርቃለን ማለት ነው። በጣም አመሰግናለሁ። እንግዲህ ነገ ጠቅላላ ጉባኤ ከመግባታችሁ በፊት ደግሞ እንገናኛለን ብዬ ተስፋ አደርጋለሁ። ከዛም በኋላ ያለውን ሁኔታ ዘግበን ደግሞ ወደ እናንተ እንመለሳለን። እኔም ኢቫንጀሊካል ሚዲያ ኔትወርክን እጅግ በጣም ነው የማመሰግነው። ምክንያቱም ረጅሙን ርቀት ተጉዛችሁ መጣችሁ ይህንን ዘገባ ለመዘገብና አብሮነታችሁን ለማሳየት ስላሳያችሁ ትጋት እግዚአብሔር ይባርካችሁ ማለት ፈልጋለሁ። ተባረኩ። በጣም ነው አመሰግናለሁ። እግዚአብሔር ይስጥልኝ። ተመልካቾቻችን እንግዲህ እንደተመለከታችሁት ነገ ደግሞ የሚደረገውን ጠቅላላ ጉባኤ ከቦታው ከስፍራው ወደ እናንተ የምናደርስ ይሆናል። ለኢቫንጀሊካል ሚዲያ ኔትወርክ ተስፋዬ ካሳሁን ነኝ ከጅማ ከተማ።